ጋሼን አንተ ነህ እንዴ ላካቸው? ማለቴ በጣም ደስ ብሏቸዋል። ስለ እኔና ስለአንተ ለማውራት የመጡ ነው የሚመስለው። በምን አወቅሽ? እንዲሁ ከሚያወሩት ወሬ ተነስቼ። ከኔ ጋር ሽማግሌ ስለመላክ ሲያወራ ነበር። በእርግጥ ምን ነው ደነገጥሽ? ሽማግሌዎቹ ላንቺ መስሎኝ። እዚህ ምን ትሰራለህ ኤርሚያስ? እባክህ አሁኑ ከዚህ ሂድ። አልሰማትም እንዴ? ከዚህ ሂድ እያለች እኮ ነው። ባሌን ምን አባል ዝም ማለል ምን ታመጣለህ በማለት ኤርሚያስ እንግዲህ ሌላ ችግር ውስጥ ከቶታል ማለት ነው ናሆምን። አሁን ላይ ኑሐሚንና ናሆም ሊጋቡ እንግዲህ ሽማግሌም ሊላክ የኑሐሚን አባትና አቶ ለይኩንም እጅጉን በጣም በደስታ ሆነው ስለ ሽማግሌዎቹና መቼ መላክ እንዳለበት እንግዲህ እየወሰኑ ነበረ። ነገር ግን አሁን ላይ ኤርሚያስ እንግዲህ ኑሐሚን በኤሚ ጉዳይ ልታወራው ሄዳ ነበረ። ማለት በቃ ማረፍ አለብህ፣ እሷ ምን አገለዋን ብትሰጥ አንተ ግን አደባባይ ላይ ለማውጣት ተጣደብክ፣ እንዴት አረጋለህ በማለት የጥፊ መትታው ነበረ። እሱም ደግሞ በቀልሻለሁ በማለት አሁን ላይ እያደረገ ያለው ነገር የበቀል ይመስላል። እንግዲህ አቶ ለይኩን የአምራንን ስልክ በመቀበል አምራንን እንግዲህ በባለፈው አግቷት ነበረ። አሁን ላይ ደግሞ የአምራን መጥፋት ያሳሰበው ኤርሚያስ እንዲሁም ደግሞ ስለ ኤሚ እርግዝና ሊያወራትም ነበረ በስልክ የደወለላት። ነገር ግን አሁን ላይ አቶ ለይኩን ሌላ ችግር ውስጥ የሚገባ ይመስላል። ማለትም አሁን ላይ ኤርሚያስ እንደሚደውልላትና እንዲሁም ደግሞ ከኤርሚያስ ጋር እንደምትገናኝ ቀሪው መረጃ ከኤርሚያስ ጋር እንዳለ ነው እያሰቡ ያሉት። አቶ ለይኩን ችግር ውስጥ ይገባሉ። ምን ይፈጠራል አብረን የምናይ ይሆናል ማለት ነው። የኑሐሚንና እንዲሁም ደግሞ የናሆም አሁን ላይ ኤርሚያስ ያሉበት ችግር ውስጥስ እንዴት ይፈታል የሚለውን ነገር የምናይ ይሆናል። ኑሐሚንና ናሆም መቼ ይጋባሉ? እንዴት ሲጋባሉ? እንዲሁም ደግሞ የኤርሚያስ ችግርስ እንዴት መላቀቅ ይችላሉ የሚለውን የምናወራ ነው የሚሆነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራንም የሆነው። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ አቶ ለይኩንም በስተመጨረሻ ሳቃቸው ተመልሷል። እጅግ በጣም ደስ የሚል ነገር ነው። ምክንያቱም እስከ ዛሬ ድረስ ሲለፉበትና ሲጥሩበት ሲመኙት የነበረ ነገር የኑሐሚንና የናሆም አብሮ መሆን አሁን ላይ በጣም ደስ ብሎታል። እንግዲህ ናሆምን እያወጣጣው ነበረ። በቃ ምን ያህል ፍቅራቸው ምን ያህል ድረስ ሄዷል፣ እስከምን ጥግ ሄዷል የሚለውን ለማወቅ እንግዲህ ስከታተላችሁ ነበረ። ግን ደግሞ ከኑሐሚን ያለህን ነገር እንድትነግረኝ ይፈልጋለሁ እያለው ነበረ። እሱም ደግሞ ሳያስቡት እንደተሳሳሙ እንግዲህ ተቀላቅሎ ተናግሯል ማለት ነው። በዚህም እንግዲህ አቶ ለይኩን እጅጉን በጣም ከደስታቸው የተነሳ አቶ ተሰማን ልጆቻችን የሚገርም ሁኔታ ውስጥ ነው ያሉት፣ እኛ የምንፈልገው እኛ እንደምናቅደው አሁን ላይ እየሄደ ነው፣ ነገር ግን አእምሮ ማረፍ አልቻለም በማለት እንግዲህ ለአቶ ለይኩን ማለትም ለአቶ ተሰማ እየተናገረ ይገኛል። እውነት ለመናገር አቶ ለይኩን አሁን ላይ ምንም በኑሐሚንና በናሆም ቢደሰት የቤታቸው ሰላም ቢመለስም ወይዘሮ ዝናሽ ምንም ብትመለስም ግን ደግሞ ከአእምሮ ሊጠፋ ያልቻለ አንድ ከባድ ነገር አለ። እሱ ምንድን ነው ካለን ዳግም ሳየው አባቱን ያስታውሰኛል። በዚህ ደግሞ እኔ አእምሮዬ ሰላም አጧል። በቃ ሰላሜን እያገኘው አይደለም፣ ምን እንደማደርግ አላውቅም በማለት እንግዲህ ለዝኑ ሲነግራት እየሰማን ነበረ። ነገር ግን ዝኑ አሁን ላይ መተው እንዳለባቸው መቼም ይሁን ይሄ ነገር ሚስጥር ሆኖ እንደሚቀርና ለዳግም መቼም ቢሆን መናገር እንደማትፈልግ እሱን ማጣት እንደማትፈልግ አሁንም ድረስ በጣም እንደምትወደው እንግዲህ ፍቅራቸውን እየተገላለጹ ነበረ። የሚገርም ቤተሰብ አሁን ላይ ፍቅሩ ስለተመለሰ እጅግ በጣም አስደሳች ነገር ነው። እንግዲህ አምራን ህይወታቸው ጥርግርግ ብላ ከወጣች በኋላ የኢዛቤት ሰላም እና የኢዛቤት ፍቅር እየተመለሰ ይገኛል፣ ከኤሚ ውጭ ማለት ነው። እንግዲህ ወይዘሮ ዝናሽም አንድ ነገር ብቻ ከአንተ ፈልጋለሁ እያለች ነው የምትገኘው። እሱም ደግሞ ዳግምን ልክ እንደ ልጆች እንድታይልኝ እፈልጋለሁ ብላለች። አቶ ለይኩም ይህማ ሳልወድ በግድ ግዴታዬ ነው፣ ከልጆች በፍጹም ነጥዬ አላየውም በማለት እንግዲህ ቃል ገብቶላታል ማለት ነው። ይህም አሁን ላይ በጣም ተሰባብራለች። እውነት ለመናገር ስብርብር ብላለች። በቃ ይሁን ውስጧን አሁን ላይ ነፍሰ ጥሩ ናት። ነገር ግን ለእናቷ መናገር አልፈለገችም። እናቷም እንግዲህ እያስጨነቀሻት ነበረ።
ቆይ ኤሚ ምንድን ነው የሆንሽው ነገር? የቤተሰቡ ሰላም አሁን ላይ ተመልሷል። ስለዚህ አንቺ ግን አሁንም እንደቆበዘምሽ ነው፣ እባክሽ ንገሪ ስትላትም እሷ ግን መናገር ከመናገር ይልቅም ራሴ እንዳለጠፋ ፈልገሽ ነው እንዴ እያለች ነው የምትገኘው። እውነት ለመናገር ተናግራ መፍትሄ ቢፈለግለትና በቃ ይህን ነገር አምኖን ቢቀበሉት የተሻለ ነው ብዬ አስባለሁ። አሁን ላይ በስተመጨረሻም ኤርሚያስ ሀሳቡን ቀይሯል ማለት ነው። ምክንያቱም ደግሞ ኤሚ አሁን ላይ ልጅህን በወዴ ይዣለሁ ስትለው በጣም ነበር የደነገጠው፣ በጣም ነው የተናነቀው ማለት ነው። ምክንያቱም እጅጉን ያላሰበውና ያልጠበቀው ነገር ነው። ምክንያቱም እሱ የሚፈልገው ዋና ታርጌቱ ገንዘብ ነው። አሁን ላይ ደግሞ በቃ ኤርሚያስ አሁን ሀሳብህንና ሁኔታን ማርሽ መቀየር አለብህ እያለ ነው የሚገኘው። ምክንያቱም አሁን ላይ ይሄን አስፈራርቶ ገንዘብ መቀበል ካልቻለ እንግዲህ ኤሚ የልጅህን እናት አደባባይ ላይ እንደዚህ አውጥተህ ብትፖስተው እንግዲህ እያንዳንዱ ነገር እንደዚህ ብታደርግ ልጅህ ደግሞ አድጎ ነገ ጧት አባት ነው እንደዚህ ያደረገኝ ብዬ ብለው ምን ይሰማዋል በማለት ነበር የነገረችው። እሱም ደግሞ ሆን ብላ ለማጥመድ እሱን ለልቡ እንዲራራላት ፈልጋ ነበር የመሰለው። ይህን ነገርም ማጣራት አለብኝ ነበር አለ። እሷም እንግዲህ በሙሉ ልቧ ይህን ከለመንክ ወስደ ማስመርመር ትችላለ ነበር አለችው። አሁን ላይ ኤርሚያስ እንግዲህ ማርሹን ቀይሯል። ማለትም አሁን ነፍሰ ጥሩ ከሆነሽ እሱ እያለ ያለው ሀሳቤን፣ ማንነቴን፣ ሁሉ ነገር መቀየር አለብኝ፣ ቀይሬ ደግሞ ከዛ ቤት አሁን ላይ የምገባበት ትልቁን እድል አግኝቻለሁ ብሎ ነው እያሰበ ያለው። ምክንያቱም አሁን ላይ ኤሚ ካረገዘች እንጋባ ትለኛለች ብሎ ነው እያሰበ ያለው። ስለዚህ ተጋብተን እዛ ቤት እገባለሁ። ከዛም በኋላ ደግሞ ከተጋቡ በኋላ ያው የእሷ ማለት የእሷ ንብረት እንግዲህ የእሱ መሆን ይችላል ማለት ነው። በሌላ በኩል እንግዲህ ቤተሰቦቿም ደህና ገንዘብ፣ ጠቀም ያለ ገንዘብ ሰጥተውን የራሳችን ህይወት እንድንኖር ያደርጉናል ብሎ ነው እያሰበ ያለው። እንግዲህ የዳ ህልሙ በህልሙ ቅቤ ይጠጣል እንደሚባለው እንደዚህ አይነት ኑሮ ነው አሁን ላይ እየኖረ ያለው ኤርሚያስ ማለት ነው። ስለዚህ አሁን ላይ አቶ ለይኩን በጣም ቆራጥ ውሳኔን ወስኗል። ምክንያቱም በቤተሰቦች የመጣ እያንዳንዱ ነገር አልምረውን በማለት እንግዲህ አምራንን ምን እንዳደረጋት እንግዲህ በባለፈው አይተናል። አሁን ላይ አግቷት እንግዲህ ፍላሹንም ቀምቷታል። ግን ደግሞ እሷ እያለች ያለችው ሌላ ሰው አለኝ፣ ይህን እኔ የሆነ ነገር ብሆን የሆነ ነገር ብታደርጉኝ እናንተን ቀጥታ ለፖሊስ አሳልፎ የሚሰጥ ሰው አለኝ ብላ ነበረ ስትጉራራ የነበረችው። ነገር ግን እውነታውና ሀቁ አምራን ማንም ሰው የላትም፣ ኤርሚያስን አታምነውም ማለት ነው። ምክንያቱም ኤርሚያስን የማታምንበት ምክንያት ከዚህ በፊት ብዙ አይነት ቪዲዮዎችን፣ መረጃዎችን፣ ብዙ አይነት ነገሮችን አድርሶባታል። ስለዚህ አሁን ላይ ኤርሚያስን ለአንዳንድ ነገር ወሬ ለመቀባበል እና እንዲሁም ደግሞ መረጃ ለመቀባበል ነው እንጂ የሚገናኙት በፍጹም አይተማመኑ፣ ሁለቱም አይተማመኑ ማለት ነው። ስለዚህ አሁን ላይ አምራን ማን ሰው እንዳላትና ከዚህ ሌላ ለማን ቅጁን እንደሰጠሽው ለማወቅ ነበር እንግዲህ አቶ ለይኩን ስልኳን ተጠቅሞ ስልኳን የእሷን ስልክ በመያዝ እንግዲህ ኤርሚያስ ደውሎ ነበረ። ኤርሚያስ ሲደውል አሁን ላይ አቶ ለይኩን አንተ ከወንክ ማሳያ ያለው ያንተ ለእኔ በጣም ቀላል ነው እያሉ ነው የሚገኙት። ምክንያቱም አሁን ላይ አቶ ለይኩን ልክ ኤርሚያስን ልክ እንደ አምራን ለማወጣጣትና ነገሩን በቃ ሁሉን ነገር አሁን ላይ በቁጥጥሩ ስር እንዲሆን ነው የሚፈልገው። ምክንያቱም አቶ ለይኩን ለጠላው እሬት ነው፣ ለሚወደው ደግሞ ማር ነው። ስለዚህ አቶ ለይኩን ማን እንደሆነ በፍጹም ያወቃቸው አልመሰለኝም። ስለዚህ ልካችሁን እሰጣችኋለሁ እያለ ነው አሁን ላይ አቶ ለይኩን ማለት ነው። ግን ደግሞ ኤርሚያስ ስለዚህ ጉዳይ ምንም የሚያውቀው ነገር የለም። አምራንን የፈለጋት በሰዓቱ ስለ ኤሚ እርግዝና ኤሚ እኮ አርግዛለች፣ ስለዚህ የተወራውን ነገር ቤት ውስጥ ለምን አልነገርሽም ለማለት እና ሲቀጥል ደግሞ እኔ ከዛ ቤት አንቺ የዛ ቤት ስትባረሪ እኔ ደግሞ ወደዛ ቤት ልመለስ ተመልሼ ልገባ ነው ብሎ ጉራውን ሊነፋባት ነበረ የደወለው። ነገር ግን ሲደውል ከዛ መጠጥ ቤት እቃውን እያጠበሽ ይሆናል፣ መቼም ያ ሰውዬ በቀላሉ አይለቃትም እንጂ ስልኳንማ ዝም ብላ ጥለው ነበረ በሚል እንግዲህ በጣም ተጨንቋል። በእርግጥ ስልኳን አለማንሳቷ አምና ስልኳን እንዴት ትተዋለች የሚለው ነገር አሳስቦት ነበረ ማለት ነው። ስለዚህ አሁን ላይ አቶ ለይኩን በዚህ ጉዳይ ላይ ችግር ውስጥ መግባት አለባቸው ብዬ አላስብም። ምክንያቱም ሁለተኛ ስህተት መስራት አለበት ብዬ አላስብም። ኤርሚያስ አሁን ላይ ሰበብ ነው የሚሆንባቸው እንጂ የሚያውቀው ስለ ዳግም አባት የሚያውቀው ምንም አይነት መረጃ የለውም፣ ምንም አይነት። ምክንያቱም ደግሞ አምራን ስለማታምነው ቪዲዮ እሱ ጋር ስለማታስቀምጥ። አምራን ሲጀመር ማንም ሰው የላትም፣ ብቻዋን ናት፣ ብቻዋን የቀረች ስግብግብ ናት አሁን ላይ። ስለዚህ አሁን ላይ ወይዘሮ ዝናሽን ስታስፈራራት የነበረ ራሷ ወይዘሮ ዝናሽ እንዲህ ይህን ቅጅ እኮ እንደምንም አድርጌ ቀበላት ነበረ፣ ግን ደግሞ ከሌላ ሰው እኔ የሆነ ነገር ብታደርጉ የሆነ ነገር ብሆን ሌላ ሰው ጋር
አለ። ስለዚህ ያጋልጣቸዋል ብላኛለች። ለዛ እኮ ነው እኔ ወደኋላ ያልኩት። እንዴት ልታደርገው ቻልክ? እንዴት ደግሞ ብታጋለጠንስ ማለት ሌላኛው ሰው ያላት ሰው ቢያጋለጠንስ ብላ አቶ ለይኩንን ጠይቀው ነበረ። አቶ ለይኩንም ሌላ ሰው ካላትም አሁን ላይ በጥበብን እወጣዋለሁ አታስቢ ነበር ያለት። ይህን ለእኔ ተይልኝ፣ የአምራንን ጉዳይ ለእኔ ተይልኝ፣ አምራንና ግብረ አበሮቿ ለእኔ ታያቸው። ምክንያቱም አሁን ላይ ማን እንደሚደውልላት ማን ደግሞ እሷ ጋር እንደሚገናኝ ማን እንደሆነ ሰዋ በዚህ ማወቅ እችላለሁ በማለት እንግዲህ ስልኳን አሳይቷት ነበረ። እንግዲህ አሁን ላይ የደወለላት ብቸኛው ሰው ኤርሚያስ ነው ማለት ነው። ኤርሚያስ እንግዲህ ብዙ ችግሮችን አሁን ላይ እየፈጠረ ነው። ለኑሐሚንና ለናሆምም ሌላ ችግር ውስጥ ከቷቸዋል ማለት ነው። ምክንያቱም ደግሞ አሁን ላይ ኑሐሚንን በፊት ሊበቀላት አልቻለም። ምክንያቱም ኑሐሚን እሱ ጋር እንደተለያየሽ ቀጥታ ከማንም ሰው ጋር መሆን አልቻለችም ነበረ። እንግዲህ ከዳግም ጋር በተደጋጋሚ ሳያት ዳግምን ደብድቦት ነበረ። እንግዲህ በባለፈው እንደምናስታውሰው ዳግም ጋር ተደባድበዋል፣ ከናሆም ጋርም ተደባድበዋል። ስለዚህ ኑሐሚን ከሌላ ሰው ጋር ሳያት ሲደባደብ ነበር። አሁን ላይ ደግሞ ራሷ በእጇ እንግዲህ ራሷን የሄደችበት ማለት ነው። ኤሚን እንዴት አደርጋታለህ ብላ እሷ መጠየቅ አልነበረባትም። ምክንያቱም ኤሚ ራሷ ችግሩን መፍታትና መቀየር ትችል ነበረ። ኑሐሚን እዚህ ውስጥ መግባቷ ለነሱ ለህይወታቸውና አሁን ላይ ለፍቅራቸው ሌላ ችግር እንዲፈጥር እንግዲህ መንገድ ከፍታለታለች ማለት ነው። ኑሐሚን ይህን ማድረግ አልነበረባትም። በእርግጥ አሁን ላይ እንደዚህ እንድታረግ በፍጹም አልፈቅድልም። አንተ በሴቶች ገላ የምትጫወት እሷ እንኳ ምናህ ነበረ ገላዋን የሰጠች ስትለው እንዲህ ቆይ እንዳረገዘችልኝ ሳለ አልነገረችሽም ብሏታል ማለት ነው። በጣም ነው የደነገጠችው ማለት ኤሚ ይሄን ነገር ለሱ የምትነግረው አልመሰላትም ነበረ። ነገር ግን አሁን ላይ ሀሳቡን ማንነቱን ስለቀየረ አሁን ናሆምና እንዲሁም ደግሞ ኑሐሚን እንደተፋቀሩ ያውቃል። ስለዚህ ምንድን ያላቸው ቀጥታ ሂዶ እንዲህ በዚህ ልክ መፍጠን አይደብርም ማለት ኤሚ በፍጥነት እኔ ጋር ተጋደመሽ፣ አንተ ደግሞ በፍጥነት ከኑሐሚን ጋር ልትጋደም ነው አይነት ነገሮችን ነው ሲናገር የነበረው። ከዛ ዝም በል እንግዲህ አፍህን ዘግተህ ከዚህ ተነስና ሂድ ብሎ ናሆም ሲናገረው ዝም ባልልስ ምን ታምጣለህ በማለት ነበር እንግዲህ ድብድብ የጀመረው ማለት ነው። ስለዚህ አሁን ላይ ኤርሚያስ በጣም ስለሰከረ ናሆም ደግሞ አናቱን ሊለው ይችላል። ስለዚህ አናቱን አለው ማለት ደግሞ ናሆም ወደ እስር ቤት የሚገባበት ቻንስ ይኖራል ማለት ነው። ምክንያቱም አሁን ላይ ኤርሚያስ ሰበብ ቢሆንበት ናሆም እስር ቤት መዘፍዘፉ ነው። ስለዚህ አሁን ላይ ይህን ነገር ማድረግ የለባቸውም ብዬ ነው የማስበው። ኑሐሚን ጣልቃ ገብታ በመሀል ልታገላግላቸውና እንዲሁም ደግሞ ናሆምን ማስቆም አለባት ብዬ ነው ማምነው። ምክንያቱም ማስቆምም አለባት ይሄ ነገር ሌላ ችግርና ያን ቤት ሁለተኛ መንበጥበጥ የለበትም ብዬ አስባለሁ። ምክንያቱም አሁን ላይ ሁሉም ደስተኛ ሆነዋል በኑሐሚንና በናሆም። ወይዘሮ ዝናሽ ለራሷ ወገቤን ጠበቅ ማድረግ ይኖርብኛል ማለት ለጭፈራውም ለደስታውም ለስራውም እያለች እንግዲህ ለናሆም እየነገረችው ነበረ። ናሆምም በጣም ደስተኛ ሆኗል። እንደሱ ደስተኛ የሆነ ሰው የለም። እንግዲህ በጣም ነው የሚያዝናኑት ኑሐሚን እና ናሆም ማለት ነው፣ ፍቅራቸውን በመገላለጽ እንዲሁም ደግሞ እሷ ስትደውል እሱም ሲደውል ስልካቸው ሲያያዝባቸው፣ እንዲሁም ሌላው ቀርቶ እንዲህ ለአምራን እኮ ይሄ ስሜት ተሰምቶኝ አያውቅም ነበረ ወይ ኑሐሚን በቃ በልቤ ውስጥ የነገሽው በልቤ ውስጥ ለዘላለም የማፈቅር ሴት አንቺ ነበርሽ ማለት ነው እያለ እንግዲህ ራሱ ጋር እያወራ ነበረ። ኑሐሚንም እንግዲህ ፍቅሯ ቤተሰቦቿ ሙሉ እንዲያውቁት ሆኖባታል። እንግዲህ አባቷ ወይኔ ፍቅር 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 ይዞኛል፣ ወይኔ ጉዴ ምን ይሻለኛል እያለች እንግዲህ እየዘፈነች አባቷ እጅ ከፍንጅ አቶ ተሰማ ይዟታል ማለት ነው። በጣም ነው የደነገጠችው። ምክንያቱም እንዲህ አንቺ የልጅን ልብ ያቀለጠው የልጅን ልብ የወሰደው ሰው ማን ነው? ይሄ ጀግናማ ማን ነው? ማወቅ አለብኝ በማለት እንግዲህ ስጠይቋት አይ አባዬ ምንም እንደዛ የሚባል ነገር የለም ብላ ነገሩን ለመሸፋፈን ሞክራ ነበረ። ነገር ግን አቶ ተሰማ ገብቷቸዋል ማለት ነው። ስለዚህ አሁን ላይ ኑሐሚን እስኪ ማንን ትገምታለህ ብላ ጠይቀው ነበረ። ግን ደግሞ ሊሆን የማልፈልገው ሰው ግን ሊሆን ይችላል፣ ግን ደግሞ ባይሆን የምመኘውን ሰው መጀመሪያ ጠቅሳለሁ ብሎ ነበር እንግዲህ ዳግም ያለው ማለት ዳግም ጋር አብረው እንዲሆኑ አይፈልግም ማለት ነው አቶ ተሰማ። ምክንያቱም ደግሞ ከዚህ በፊት እንግዲህ አቶ ለይኩን በጣም ሲጥሩ ሲለፉ ብዙ ነገር በቃ ኑሐሚንና ናሆም አብረው እንዲሆኑ ሲፈልጉ የነበረ ናሆምና ኑሐሚን ነው እንጂ ስለ ዳግም አልነበረም። ዳግም አሁን ላይ ምንም ልቡ ቢሰበርም ግን ደግሞ ናሆምና ኑሐሚን በስተመጨረሻ ሊጋቡ ነው ማለት ነው። ግን ደግሞ አሁን ላይ
ኤርሚያስን ኑሐሚን ጣልቃ ገብታ ማስቆም አለባት። ይህ ችግር መድረቅ አለበት ብዬ ነው ማስበው። አቶ ለይኩንም ሁለተኛ ችግር ውስጥ መግባት የለበትም ብዬ አስባለሁ። ተወዳጆቼ በዚህ ላይ እናንተ ምን ታስባላችሁ? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ተወዳጆቼ አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤት አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ቤት አክብሮት ጠይቃችኋለሁ። ባይ ባይ ተወዳጆቼ።